ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ሰዓቱን አጫጭር መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። የህወሓት ይፋዊ ምላሽና ማስጠንቀቂያ የአውሮፓ ህብረት በትግራይ ትይዩ ምክር ቤትና የግዳጅ ምልመላ አለ ማለቱ ከእውነት የራቀ ነው ያለው ህወሓት የፌዴራል መንግስት ግን በስምምነት ማፍረስና በድሮን ጥቃቶች ከሷል። ህብረቱ በፌዴራል ላይ ተጽዕኖ እንዳያደርግ ዝምታን መምረጡ እንዳሳሰበውና ሁኔታዎች የማይቀየሩ ከሆነ ግን ለሚሰነዘርበት ጥቃት ተመጣጣኝ እርምጃ ለመውሰድ መዘጋጀቱን በይፋ ገልጿል። በስፋት የምናጋራ ይሆናል። በሌላ መረጃም የመንግስት ባለስልጣናትና ተቋማት እስከ 5 ዓመት በሚደርስ ጽኑ እስራት ሊቀጣ የሚችል አዲስ አዋጅ መጽደቁን ተከትሎ የተነሳው ህዝባዊ ትችት ይህም እንግዲህ በወረቀት ላይ የሰፈረ ጠንካራ በሚኒስትሮችና በጀነራሎች ላይ በተግባር እኩል ይሰራሉ የሚለው መነጋገሪያ ሆኗል። በስፋት እናጋራለን። በሌላ መረጃ በጎጃም ቀጠና የሰራዊቱ ከባድ ጥያቄ ተነስቷል። የኮማንድ ፖስት አስተባባሪ ሌተናንት ጀነራል ማመር ተሰማ ከሰራዊቱ ጋር ያደርጉ ስብሰባ በከፍተኛ ክርክርና ተቃውሞ መታገዱ ተሰምቷል። ሰራዊቱ እስከ መቼ እርስ በርስ እንገዳደላለን፣ ወደ ደጋዳሞት አንመለስም በማለት ያነሳው ጠንካራ ጥያቄዎችና በአዛዦች መካከል የተፈጠረው መከፋፈል በስፋት እናጋራለን። እኔንና ሌሎች በርከት ያሉ መረጃዎች ይዘናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክና ሸር እያደረጋችሁ በድጋሚ አብረን እንቆይ። ወደ ዝርዝር መረጃውን ስናመራ በቅድሚያ የህወሓትን እናስቀድም። ህወሓት የአውሮፓ ህብረት በትግራይ ትይዩ ምክር ቤት አቋቁሟል ማለቱን ፈጽሞ ከእውነት የራቀ ሲል አስተባብሏል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ወይም ደግሞ አሁን የትግራይ መሪ በመሆን ራሱን የሾመው የአውሮፓ ህብረትን በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫ በመቃወም ይፋዊ ምላሽ የሰጠ ሲሆን የግዳጅ ምልመላም ሆይ ትይዩ ምክር ቤት በትግራይ የለም ሲል አስታውቋል። ህወሓት አክሎም የህብረቱ መግለጫ መሬት ላይ ያለውን እውነታ የማያንጸባርቅና በተሳሳተ መረጃ ላይ የተመሰረተ ነው በማለት ወቅሷል። ህወሓት በትግራይ ክልል ትይዩ ክልላዊ ምክር ቤት አቋቁሟል ተብሎ የቀረበበት ክስ ፈጽሞ መሰረተ ቢስ ሲል ውድቅ አድርጎታል። ህወሓት አክሎም በትግራይ ህዝብን የሚወክል ሌላ ምክር ቤት ኖሮ እንደማያውቅና በቅርቡ ስራ የጀመረው ቀደም ሲል በምርጫ የተመረጠ ብቸኛው ህጋዊ የትግራይ ክልል ምክር ቤት መሆኑን አስታውቋል። በተመሳሳይ መልኩ ድርጅቱ የግዳጅ ወታደራዊ ምልመላ እያካሄደ ነው የተባለው ወንጀል ምንም አይነት ተጨባጭ ማስረጃ የሌለው ነው በማለትም ያስተባበለ ሲሆን ዓለም አቀፍ ተቋማትና በሀገር ውስጥ የሚገኙ የፖለቲካ ፓርቲዎችን በተመሳሳይ እንደ ህብረቱ መቃወማቸው ይታወቃል። ህወሓት እንግዲህ አያይዞ በሰጠው መግለጫ ዓለም አቀፍ ተቋማት ሆነ ሀገር ውስጥ ያሉ የመንግስት ደጋፊ ፓርቲዎች ይህንን አይነት መግለጫ የሚሰጡት የገዥውን ፕሮፓጋንዳ ብቻ በመያዝ መሆኑን ገልጾ ይህ ፍጹም ውሸት ነው በማለት አስተባብሏል። የፌዴራል መንግስቱ የዘላቂ ግጭት ማቆም ስምምነቱን በተከታታይ እያናጋ መሆኑን የገለጸው ህወሓት ከፍተኛ የመንግስት ባለስልጣናት ሳይቀሩም የውሉን መሰረት እየካዱና አንዱን ፈራሚ አካል ህወሓትን ህገወጥ ለማድረግ እየሰሩ ነው በማለት ከሷል። በዚህ ምክንያት የሰላም ስምምነት ዋና ድንጋጌዎች ሳይተገበሩ መቅረታቸውና የትግራይ ህዝብ አሁንም በነዳጅና የንግድ እቃዎች እገዳ ሳቢያ ለከፋ የኢኮኖሚና የማህበራዊ ችግር መጋለጡን ድርጅቱ ጠቅሷል። የጸጥታ ሁኔታውን በተመለከተም በትግራይ ዙሪያ ከፍተኛ ወታደራዊ ዝግጅት፣ የድሮን ጥቃቶችና የአየር ላይ ክትትሎችን እየተደረጉ በመሆኑ የጦርነት ስጋት እየጨመረ ነው ሲል የገለጸው ድርጅቱም የክልሉ ባለስልጣናት ህዝባቸውን ከህልውና አደጋ የመጠበቅ ህጋዊ ሞራላዊ ግዴታ እንዳለባቸው ለህብረቱ ምላሽ ሰጥቷል። ህወሓት አክሎም እነዚህ ሁሉ ጥሰቶች እየተፈጸሙ ባሉበት ወቅት የአውሮፓ ህብረት የልዑካን ቡድን በፌዴራል መንግስቱ ላይ ግልጽ ትችት ከመሰንዘር መቆጠቡና ዝምታን መምረጡ እንዳሳስበው አስታውቋል። ድርጅቱ ለህብረቱ በጻፈው ይፋዊ ተቃውሞ ላይ አሁንም ቢሆን ውይይትና የፖለቲካ ንግግር ብቸኛው ስትራቴጂያዊ አማራጭ መሆኑን በድጋሚ ያረጋግጣለሁ ያለ ሲሆን የአውሮፓ ህብረትና ሌሎች ዓለም አቀፍ አጋሮች የፌዴራል መንግስቱ ያለምንም መዘግየት ወደ እውነተኛ ውይይት እንዲመጣ ተጽዕኖ ማድረግ አለባቸው ብሏል። ህወሓት እንግዲህ አያይዞ በሰጠው መረጃ ይህ ካልሆነ ግን የፌዴራል መንግስት ለሚፈጽምበት ጥቃት ተመጣጣኝ እርምጃ ለመውሰድ መዘጋጀቱን በይፋ ገልጿል። ሌላው እንግዲህ አዲስና አነጋጋሪ አዋጅ ከህዝብ ተወካዮች ምክር ቤት ወጥቷል። የመንግስት ባለስልጣናትንና ተቋማት እስከ 5 ዓመት በሚደርስ ጽኑ እስራት ሊቀጣ የሚችል አዲስ የመረጃ ነጻነት አዋጅ መጽደቁን ይፋ አድርጓል። የኢትዮጵያ ህዝብ ተወካዮች ምክር ቤት ባካሄደው ስብሰባ የመንግስትና የግል ድርጅቶች በእጃቸው ያለን መረጃ ለጠያቂያቸው እንዲሰጡ የሚያስገድደውን አዲስ የመረጃ ረቂቅና አጠቃላይ ነጻነት አዋጅ በይፋ አጽድቄያለሁ ብሏል። የአዋጅ እንግዲህ መጋቢት 29 ቀን 2018 ዓ.ም የመጀመሪያ ንባቡ ተካሂዶለት ለዝርዝር እይታ ወደ ዲሞክራሲ ጉዳይ ቋሚ ኮሚቴ ተመርቶ የነበረ ሲሆን ከ2 ወራት ውይይት በኋላ ነው አሁን ሙሉ በሙሉ እንዲጸድቅ የተደረገው ተብሏል። ይህ አዋጅ በይፋ መጽደቁን ተቀጥሮ ባለፉት 5 ዓመታት የፓርላማውን አጠቃላይ የህግ ማውጣት ሂደትና የተለያየ አወዛጋቢ ውሳኔ በማንሳት የህዝብ አስተያየቶች፣ ትችቶች እየተሰነዘሩ ይገኛሉ።
በተለይ በርካታ ታዛቢዎች እንደሚሉት ፓርላማው ባለፉት ዓመታት በተለይ 5 ዓመታት ያጸደቃቸው አንዳንድ አዋጆች፣ አስቸኳይ ጊዜ አዋጅ ድንጋጌዎች በሀገሪቱ የተለያዩ አካባቢዎች ለተከሰቱት ግጭቶች፣ አለመረጋጋት መንስኤ ሆኗል በሚል በይፋ ይተቻሉ። ከዚህ በተጨማሪ ምክር ቤቱ የቀረቡለትን ረቂቅ ህጎች በጥልቀት ሳይመረምርና ሳይከራከርባቸው በፍጥነት ያጸድቃል በሚል የሚሰነዘረበት ወቀሳ በተደጋጋሚ የሚያነሱ ወገኖች አሉ። በአንጻሩ ግን ፓርላማው የሀገሪቱን ሰላም፣ የህግ የበላይነት ለማስከበር አስፈላጊ ሆነ ህጋት ማዕቀፎችን ሲያዘጋጅ እንደነበር ገልጿል። አሁን የጸደቀው አዲሱ የመረጃ ነጻነት አዋጅ ግን እጅግ ጠንካራ ያሉ ድንጋጌዎችን አካቷል ተብሏል። በአዋጁ መሰረት ማንኛውም የበላይ ኃላፊ ወይም የመረጃ ኃላፊ ህገወጥ አሰራርን፣ የስራ አፈጻጸም ጉድለትን ወይም ደግሞ የመንግስትና የድርጅቶችን ህገወጥነት ለመሸፈን በማሰብ መረጃ ሰነድ በሚስጥር እንዲያዝ ካደረገው ጥፋቱ በፍርድ ቤት ሲረጋገጥ ከ5 ዓመት በማይበልጥ እስራት ወይም በ100,000 ብር የገንዘብ ቅጣት አሊያ በሁለቱም ይቀጣል ተብሏል። የመረጃ ነጻነት ለመከላከል በማሰብ ሆን ብሎ መረጃ ወይም ሰነድ ያጠፋ፣ ያበላሽም፣ የቀየረ፣ የደለጸ ወይም ሐሰተኛ ሰነድ የሰራ አካልም በተመሳሳይ እስከ 5 ዓመት እስር ይደርስበታል ተብሏል። በሌላ በኩል ግን በሚስጥር መያዝ ያለበት መሆኑን እያወቀ መከላከያ የሀገር ደህንነት መረጃን አሳልፎ የሰጠ ወይም ሆን ብሎ የተሳሳተ መረጃ የሰጠ ኃላፊ ደግሞ እስከ 3 ዓመት በሚደርስ ቀላል እስራት ወይም ደግሞ በ25,000 ብር የገንዘብ መቀጫ እንደሚቀጣ ተደንገዋል። የመረጃውን ጥያቄ ለመቀበል ፈቃደኛ ያልሆነ መረጃ ለአካል ጉዳተኞች፣ ለህፃናት ተደራሽ የማድረግ ግዴታውን ያልተወጡ አካላት ደግሞ እንግዲህ ከ1 ዓመት በማይበልጥ እስራት ወይም ከ25,000 እስከ 50,000 ብር በሚደርስ መቀጫ እንደሚቀጡ በአዋጁ ሰፍሯል። ይሁን እንጂ እንግዲህ አዋጁ ለመረጃ ኃላፊዎችና ለጋዜጠኞች ትልቅ የህግ ከለላ ሰጥቷል። መረጃን በቅን ልቦና ለመስጠትና ለማሰራጨት የተደረገ ማንኛውም አይነት ድርጊት የመረጃ ኃላፊዎች ሆነ መረጃውን ያሰራጩ የመገናኛ ብዙኃን ባለሙያዎች ከአስተዳደራዊና ከወንጀል ተጠያቂነት ነጻ እንደሚያደርጋቸው በድንጋጌው ላይ በግልጽ ተብራርቷል። የአዋጅ በወረቀት ላይ የሰፈሩትን ጠንካራ ድንጋጌዎች ይዞ ቢወጣም አሁን ላይ በሰፊው እየተነሳ ያለው ጥያቄ አዋጁ በተግባር ላይ ይውላል ወይ የሚለው ነው። በከፍተኛ የመንግስት ባለስልጣናት፣ በሚኒስትሮችና አጠቃላይ በጀነራሎች ላይ እኩል ተፈጻሚነት ይኖራል ወይ የሚል ወይም ደግሞ ጠቅላይ ሚኒስትሩን ጨምሮ ሚኒስትሮችን በእርግጥ መረጃ አንሰጥም ቢሉም ይህ እስር ይታዘዝባቸዋል ወይ የሚለው ጥያቄ ተነስቷል። በተለይ ባለፉት ዓመታት የፓርላማ ያወጣቸው በርካታ አዋጆች ስራ ላይ ሳይውሉ መቅረታቸውን ከሰሞኑ በዛው በፓርላማው ላይ መነገሩን ተከትሎ የአዋጅ እንግዲህ ተፈጻሚነት ከባድ መሆኑን በርካቶች ገልጸዋል። በተለይ ባለፉት 5 ዓመታት የረቀቁ አዋጆች በርካቶች እንግዲህ ስራ ላይ ሳይውሉ እንደቀሩ በፓርላማ ይፋ ሆኗል። እናንተስ በዚህ አዲስ አዋጅ ላይ ምን ታስባላችሁ? አዋጁ በአገሪቱ ያለውን የመረጃ ስርዓትና የጋዜጠኝነት ነጻነት ያሻሽላል ብላችሁ ታስባላችሁ? በዚህ ጉዳይ ላይ የራሳችሁን አስተያየት አጋሩን። ሌላው እንግዲህ ወደ ጎጃም ቀጠና እናመራለን። ከሰሞኑ እንግዲህ መንግስት በተለይ ደግሞ እስከ ሰኔ 30 በሚል በሁሉም አካባቢ ላይ ከባድ ዘመቻ እያደረገ መሆኑ ይገልጻል። የፋኖ ኃይሎችም ራሳቸውን እየተከላከሉ እያጠቁ መሆኑ ተገልጿል። ከነዚህ መካከል ከሰሞኑ በጎጃም በደጋዳሞትና በቋሪት አካባቢ የተደረገ ከባድ ግጭት እንደነበርና በአጠቃላይ ሁለቱም አካላት የራሳቸውን ድል እያስመዘገቡ መሆኑ ገልጸው ነበር። በተለይ ደግሞ በጎጃም ደጋዳሞት አካባቢ በተደረገው ውጊያ የፋኖ ኃይሎች እንደገለጹ ከሆነ ከ3 በላይ ኮሎኔሎች ከሰሞኑ ህይወታቸው እንዳለፈና በርካታም ድሽቃን ጨምሮ በርካታ መሳሪያዎች በእጃቸው መግባቱ ገልጸው ነበር። ይህ ባለበት በተለይ ደግሞ በርካታ ኃይሉን በጎጃም የተነጠቀው የምስራቅ እዝ አዛዥ ወደ ጎጃም ሰሞኑን ዛሬ ትናንትና አቅንቶ እንደነበር ገልጿል። በአጠቃላይ በጎጃም ቀጠና አዲስ ወታደራዊ ውጥረትና የሰራዊቱ ጥያቄ ተጠናክሮ ቀጥሏል። የኮማንድ ፖስት አስተባባሪው ሌተናል ጀነራል መሐመድ ተሰማ ወይም የምስራቅ እዝ አዛዥ በብር አዳማ በቋሪት አካባቢ ከሰራዊት ጋር ያደርገው ስብሰባ በከፍተኛ ክርክርና ተቃውሞ መታጀቡ ተሰምቷል። ሰራዊቱም እንግዲህ እስከ መቼ እርስ በርስ እንገዳደላለን የሚል ጠንካራ ጥያቄ ሲያነሳ በአዛዥና በመስመር መሪዎች መካከል መደማመጥ ጠፍቶ ውሏል ተብሏል። በደጋዳሞት ዙሪያ እየተሰሙ ያሉ ወታደራዊ ግምገማዎችም ዝርዝር መረጃው እንግዲህ አሁን ይዘን በስፋት እናጋራለን። በክልሉ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና ፋኖ ታጣቂ መካከል የሚደረገው ግጭት በከፍተኛ ውጥረት ውስጥ ባለበት በአሁኑ ወቅት በጎጃም ቀጠና የሚንቀሳቀሰው የመንግስት ሰራዊት ከፍተኛ የአዛዥነት የሞራል ፈተና እያጋጠሙ መሆኑን የሚጠቁሙ መረጃዎች እየወጡ ቀጥሏል። የብልጽግናው የጎጃም ቀጠና ወታደራዊ ኮማንድ አስተባባሪ መሆናቸውና የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማና አዲሱ መሐመድ በቅርቡ በደጋዳሞት በሐሙስ ገበያ አካባቢዎች ከተካሄዱ አጠቃላይ ውጊያዎች በኋላ የሰራዊቱን ሞራል ለመገንባት ቀጣይ አቅጣጫዎች ለመስጠት በብር አዳማ ቋሪት አካባቢ ስብሰባ ማድረጋቸው ገልጿል።
ይሁን እንጂ ስብሰባው ሰላማዊ ከመሆን ይልቅ ከታችኛው የአመራር አካላትና ከሰራዊት አባላት ከባድ የተባለ ተቃውሞ ጥያቄዎች እንዳስተናገደ ከአካባቢ የሚወጡ መረጃዎች ገልጸዋል። እንደ ታዛቢዎችና የአካባቢ ምንጮች ገለጻ የ302ኛ ኮር የመቶና የሻምበል መሪዎች ጨምሮ የሰራዊቱ አባላት በአዛዦቻቸው ላይ ጠንከር ያሉ ጥያቄዎችን ሰንዝረዋል። ከተነሱ መሰረታዊ ጥያቄዎች መካከል እኛ እስከ መቼ ነው እንደዚህ እየሆን የምንቀጥለው? በሀገር ውስጥ እየተንከራተት እርስ በርሳችን መገዳደል እስከ መቼ ነው የሚያበቃው? የሚሉ ጠንከር ያሉ ጥያቄዎች ቀርቧል። በሐሙስ ገበያ ውጊያ የኮሮ የውጊያ ድጋፍ ምክትል አዛዥ የክፍለ ጦር የሬጅመንት አዛዥ ጨምሮ በርካታ የጓዶቻቸው ህይወት ማለፉና መቁሰሉን በማንሳት በዚህ ልክ ጉዳት እየደረሰብን እኛ ምን አድርጉ ነው የምትሉ የሚሉ ጥያቄዎች በሰፊው ተነስተዋል ተብሏል። የመረጃ ምንጩ አክሎ እንደገለጸው ከሆነ ሰራዊቱ ወደ ደጋዳሞት ቀጠና ተመልሶ ለመግባት ፈቃደኛ አለመሆኑና ሂዱ የምትሉን ከሆነ እዚያው እርምጃ ውሰዱብን እስከ ማለት መድረሱን ጠቁሟል። ከዚህም በተጨማሪ ከአንድ የሻለቃ አመራር በመተከልና በቋራ በኩል የህወሓት ኃይል በርካታ ክፍለ ጦሮችን አሰልፏል የሚል መረጃ እየሰማን ነው። ይህ ውጊያ ከተጀመረ እኛ ደጋዳሞት ገባን አልገባንም ምን ይጠቅማል? ሁላችንስ እንተርፋለን ወይ? ጉዳዩ በሌላ የሰላማዊ መንገድ መፍትሄ ቢፈለግለት አይሻልም ወይ የሚል የተለየ ጥያቄ ማቅረቡ ተገልጿል። በተለይ እኛ በተደጋጋሚ ወደ ደጋዳሞት ግቡ እየተባል በርካታ ኃይላችን እየተነጠቅን አመራሮች እያለቁበት ነው። ስለዚህም ወደ ደጋዳሞት ባንገባ ይመረጣል የሚሉ ተቃውሞ ሰምቷል ተብሏል። በተያያዘ መረጃ በከፍተኛ ወታደራዊ አመራሮች መካከል በውጊያው ስትራቴጂ ላይ መከፋፈል ምሮ የሚጠቁሙ ድምጾችም እየወጡ ይገኛሉ። የምስራቅ 302ኛ ኮር የኦፕሬሽን ምክትል አዛዥ ኮሎኔል ባህሩ በድምጽ ግጅ ውጊያውን እንደማያምኑበትንም የገለጹ የሆነ ከ2 ሳምንታት በፊትም የደንብ ጫካ የሬጅመንት አዛዥ የነበሩት ኮሎኔል ከድር ሰራዊቱ ላስፈጅ አልገባም በሚል እንግዲህ ወደ ደጋዳሞት እንዲገቡ የተሰጣቸውን ትዕዛዝ ሳይቀበሉ መመለሳቸውን ተገልጿል። ከሰሞኑ ውጊያዎች በኋላ እንግዲህ በአንዳንድ ወታደራዊ አዋጊዎች ላይ ጥብቅና ከባድ የተባለ እርምጃዎች መወሰዳቸው ቢነገርም ከተለያዩ ወገኖች የሚወጡት እነዚህ መረጃዎች በገለልተኛ አካል አልተረጋገጡም። እንዲሁም ከሀገር መከላከያ ሚኒስቴር ሆነ ከኮማንድ ፖስት በይፋ የተሰጠ ይፋዊ መግለጫ የለም። በአማራ ክልል የሰላም አማራጭን ከንፈለግ ይልቅ ወታደራዊ ፍጥጫ በዚህ የሚቀጥል ከሆነ ለሀገሪቱ መረጋጋት፣ ለዜጎች ደህንነት አስጊ መሆኑን ተንታኞች ያስጠነቅቃሉ። እናንተ ሰራዊቱና ታችኛው አመራር እያነሷችሁ ስላሉ ጥያቄዎች በአካባቢ ስላለው ውጥረት ምን ታሰባቸው? ታዘባችሁ? በተለይ ደግሞ ይህ ችግር በውይይት መፍትሄ ያገኘውንም ሀሳባችሁን በኮሜንት መስጫ ላይ እንድታጋሩ በአክብሮት እየጋበዝን በሌላ መረጃ እስክንገናኝ በያላችሁበት ሰላም ሁኑ። ሰላም ለኢትዮጵያ ሀገራችን ነው።